የቢሾፍቱ አቡሴራ ዓለም አቀፍ አውሮፕላን ማረፊያ ዓለምን ለማስተሳሰር የሚኖረው ሚና ከፍተኛ ይሆናል። ኢትዮጵያን ከአህጉራዊ የትራንዚት ማዕከልነት ወደ መላው ዓለም ስልታዊ መገናኛ ድልድይነት ያሸጋግራታል። ዓለም አቀፍ አውሮፕላን ማረፊያው ኢትዮጵያን የአፍሪካ ቁልፍ የአቪዬሽን መናኸሪያ ከማድረግ ባለፈ ለቀጣዩ ትውልድ ጭምር ኩራት የሚሆኑ የኢትዮጵያን ዘላቂ ኢኮኖሚ፣ ማህበራዊና የቴክኖሎጂ ሽግግር የሚያረጋግጡ በረከቶችን ይዞ እየመጣ ነው። ለግዙፉ ፕሮጀክት በጠቅላይ ሚኒስትር ዶክተር አብይ አህመድ የመሰረተ ድንጋይ ተቀምጦለት በአሁኑ ወቅት የመጀመሪያው ምዕራፍ የመሬት ማስተካከል ስራዎች ቀንና ሌሊት በከፍተኛ ፍጥነት እየተከናወኑ ይገኛል። ይህ ሜጋ ፕሮጀክት በአጠቃላይ 12.5 ቢሊዮን የአሜሪካን ዶላር ወጪ የሚደረግለት ሲሆን ሲጠናቀቅ በአፍሪካ ትልቁ የአቪዬሽን ማዕከል ይሆናል። ፕሮጀክቱን በማሳካት ኢትዮጵያ ብቻ አይደለችም፣ አፍሪካ ማሳካት እንደምትችል፣ ማሰብ፣ ማቀድ፣ መስራት እንደምትችል ለዓለም የምናሳይበት፣ አፍሪካን የምናነቃቃበት ግዙፍ ስራ ነው። በአሁኑ ወቅት ለቦታው መሬት ማስተካከልና የዝግጅት ስራዎች 610 ሚሊዮን ዶላር ተመድቦ ስራው በከፍተኛ ፍጥነት እየተከናወነ ይገኛል። የመጀመሪያው ዙር የመሬት ዝግጅት ስራ እንደተጠናቀቀ ዋናዎቹ የግንባታ ተቋራጮች ወደ ስፍራው ገብተው ግንባታዎችን ይጀምራሉ። የፕሮጀክቱ የመጀመሪያ ምዕራፍ ግንባታ በፈረንጆቹ እስከ 2030 ድረስ ተጠናቆ ለአገልግሎት ክፍት እንደሚሆን ግብ ተቀምጧል። የመጀመሪያው ምዕራፍ ሲጠናቀቅ በዓመት 60 ሚሊዮን፣ ሙሉ በሙሉ ሲጠናቀቅ ደግሞ እስከ 110 ሚሊዮን መንገደኞችን የማስተናገድ ግዙፍ አቅም ይኖረዋል። ይህም አሁን ካለው የቦሌ ዓለም አቀፍ አውሮፕላን ማረፊያ አቅም በ4.4 እጥፍ ይበልጣል። አውሮፕላን ማረፊያው 4 ዘመናዊ ማኮብኮቢያዎችንና በአንድ ጊዜ እስከ 270 አውሮፕላኖችን ማቆም የሚችል ስፍራም ይኖረዋል። አቡሴራ ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ ከባህር ጠለል በላይ በ1910 ሜትር ከፍታ ላይ የሚገኝ በመሆኑ ከአዲስ አበባ ቦሌ 2334 ሜትር በተሻለ ለአውሮፕላኖች መነሳትና ማረፍ እጅግ ምቹ የአየር ሁኔታን ይሰጣል። የፕሮጀክቱ ዲዛይን በታዋቂዋ የለንደን ዛሃ ሀዲድ አርክቴክትስ የተሰራ ሲሆን በውስጡም ዘመናዊ ሆቴሎችን፣ የገበያ ማዕከላትን፣ የንግድና የዕቃ መጋዘን ኮምፕሌክሶችን ያካትታል። አዲሱ የአየር ማረፊያ ከአዲስ አበባ ከተማ ጋር በፈጣን የኤክስፕረስ መንገድና በከፍተኛ ፍጥነት ተንቀሳቃሽ የባቡር መስመር እንደሚገናኝ ይጠበቃል። ዓለም አቀፍ አውሮፕላን ማረፊያው የኢትዮጵያን አጠቃላይ ኢኮኖሚና የማህበራዊ እድገት ለማሳለጥ የሚያበረክተው አስተዋጽኦ ሀገሪቱን ወደ መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ የሚደረገውን ጉዞ የሚያፋጥን ዘላቂ ሞተር ይሆናል። ይህ ሜጋ ፕሮጀክት የሀገሪቱን ሁለንተናዊ እድገት ለማረጋገጥ አበርክቶ ከፍተኛ ነው። በግንባታ ወቅት በሺህ የሚቆጠሩ መሐንዲሶችንና ሰራተኞችን ቀጥሮ እያሰራ ሲሆን ስራ ሲጀምር ደግሞ በአየር መንገዱ በሆቴሎችና በሎጂስቲክስ ዘርፍ ለበርካታ ዜጎች ቋሚ የስራ ዕድል ይፈጥራል። በዓመት እስከ 110 ሚሊዮን መንገደኞችን በማስተናገድ ከትራንዚት፣ ከቀረጥ ነፃ ንግድና ከአየር መንገድ አገልግሎቶች የሚገኘውን የሀገሪቱን የውጭ ምንዛሪ ገቢ በከፍተኛ ደረጃ ያሳድጋል። የአካባቢው የዶሮ፣ የወተት፣ የአትክልትና ፍራፍሬ አምራቾች ለግዙፉ አውሮፕላን ማረፊያና ለሆቴሎች ምርቶቻቸውን በስፋት የሚያቀርቡበት ሰፊ የገበያ ዕድልም ይፈጥርላቸዋል። የማክሮ ኢኮኖሚ መዋቅራዊ ሽግግርን በሀገር ውስጥ ምርት እድገት፣ በውጭ ቀጥተኛ ኢንቨስትመንትና በውጭ ምንዛሪም ማሳደግን ያስችላል። ማረፊያው በሚሊዮን የሚቆጠሩ መንገደኞችንና በሚሊዮን የሚቆጠር ቶን ጭነት ማስተናገድ በራሱ ለሀገሪቱ የሀገር ውስጥ ምርት እድገት ቀጥተኛ እና ከፍተኛ ድርሻ ያበረክታል። ምቹ፣ ፈጣንና ዘመናዊ የአየር ትራንስፖርትና የሎጂስቲክስ መሰረተ ልማት መኖር ዓለም አቀፍ ግዙፍ ኩባንያዎችንና ፋብሪካዎችን ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ዋነኛ ማበረታቻ ይሆናል። ከአገልግሎቶች፣ ከነዳጅ ሽያጭ፣ ከትራንዚት ሆቴሎችና ከቀረጥ ነፃ የንግድ ማዕከላት የሚገኘው ገቢ የሀገሪቱን የውጭ ምንዛሪ እጥረት በዘላቂነት ይቀርፋል። የወጪ ንግድና የኢንዱስትሪ ፓርኮችን እድገት በማሳለጥ ረገድ የላቀ ሚና ይጫወታል። እንደ አበባ፣ ፍራፍሬ፣ አትክልትና ስጋ ያሉ በቀላሉ ሊበላሹ የሚችሉ የኢትዮጵያና የሌሎች ሀገራት ወጪ ምርቶች ሳይዘገዩ በጥራት ለዓለም ገበያ እንዲቀርቡ በማድረግ የገበሬውንና የላኪውን ገቢ ያሳድጋል። በአውሮፕላን ማረፊያው አቅራቢያና በሀገሪቱ ያሉ የኢንዱስትሪ ፓርኮች የሚያመርቷቸውን የጨርቃጨርቅ፣ የቆዳና የኤሌክትሮኒክስ ምርቶች በከፍተኛ ፍጥነት ወደ አውሮፓ፣ አሜሪካና ኤስያ ገበያዎች ለማጓጓዝ ምቹ የሎጂስቲክስ ሰንሰለት ይፈጥራል። የሀገሪቱ የንግድና የሎጂስቲክስ እንቅስቃሴ ዋና ማስተላለፊያ ማዕከል በመሆን የኢትዮጵያን ዲፕሎማሲና ኢኮኖሚያዊ ተሰሚነት ያጠናክራል። የቱሪዝም ኢንዱስትሪውን ወደ ላቀ ደረጃ ማሸጋገር ደግሞ ሌላኛው ትሩፋቱ ይሆናል። አውሮፕላን ማረፊያው ከማረፊያነት ባለፈ ዘመናዊ ሆቴሎችን፣ የገበያ ማዕከላትን፣ የኤግዚቢሽን ማዕከላትንና የንግድ ህንፃዎችን የያዘ የኤርፖርት ከተማ ወይም አዲስ የኢኮኖሚ ከተማ ሆኖ ይገነባል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለው። እዚህ ቦታ
3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። ለምን ሰፋ ያላችሁ እንደሆነ በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። አካባቢው ለቱሪዝም ምቹ በመሆኑም ዓለም አቀፍ ቱሪዝምን ይስባል። በዓለም እስከ 110 ሚሊዮን መንገደኞችን የማስተናገድ አቅሙ በሚሊዮን የሚቆጠሩ የትራንዚት መንገደኞች ቢያንስ ለጥቂት ቀናት በሀገሪቱ እንዲቆዩና የኢትዮጵያን ታሪካዊና ተፈጥሯዊ መስህቦች እንዲጎበኙ በር ይከፍታል። የቱሪስቶች ቁጥር በመጨመር በሀገር ውስጥ ያሉ ሆቴሎች፣ ሪዞርቶች፣ አስጎብኚ ድርጅቶችና የባህል ምርት አቅራቢዎች ገቢያቸው እንዲያድግና ሰፊ የስራ ዕድል እንዲፈጥሩ ያደርጋል። የቴክኖሎጂ ሽግግርና የሰው ኃይል ልማት ላይ የሚኖረው አንድምታም በቀላሉ የሚታይ አይደለም። አውሮፕላን ማረፊያው የሚገነባው እጅግ ዘመናዊ በሆኑ የኤክስሬይ፣ የደህንነት፣ የሮቦቲክስና በሰው ሰራሽ አስተውሎት ቴክኖሎጂዎች በመሆኑ የሀገር ውስጥ መሐንዲሶችና ባለሙያዎች ከፍተኛ የቴክኖሎጂ እውቀትና ክህሎት ባለቤት እንዲሆኑ ያስችላል። ከፕሮጀክቱ ጋር ተያይዞ የሚስፋፉት የአቪዬሽን ማሰልጠኛዎችና የምርምር ማዕከላት ኢትዮጵያን በአፍሪካ ቀዳሚ የእውቀት ማዕከል ያደርጓታል። በሌላ መልኩ ደግሞ ኢትዮጵያን ክልላዊ የልማት መናኸሪያ ያደርጋታል። ቢሾፍቱ አዲሱ ኤርፖርት ወይም በኢትዮጵያ ታሪክ ትልቁ ፕሮጀክት ወይም በአፍሪካ ታሪክ አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቀሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ፕሮጀክቱ ቢሾፍቱን፣ ሞጆን፣ ዱከምንና አዲስ አበባን የሚያስተሳስር አዲስ የኢኮኖሚ ኮሪደር ይፈጥራል። ይህም ከተሞች የንጹህ ውሃ አቅርቦት፣ የኃይልና የመገናኛ መሰረተ ልማቶችን በጥራት እንዲያገኙ ያደርጋል። ከዚህ ባለፈም ዓለም አቀፋዊ ትስስርን በከፍተኛ ደረጃ ለማሳደግ ከፍተኛ ሚና ይጫወታል። የመጀመሪያው ሚና የዓለም አቀፍ የአየር መንገዶች መዳረሻነት ነው። በዓመት እስከ 110 ሚሊዮን መንገደኞችን የማስተናገድ አቅም የሚኖረው በመሆኑ ከኤስያ፣ ከአውሮፓ፣ ከአሜሪካና ከላቲን አሜሪካ የሚነሱ ተያያዥ በረራዎችን በአንድ ማዕከል ያስተናግዳል። ይህም ግዙፍ የመንገደኞችን ፍሰት ይፈጥራል። የኢትዮጵያ አየር መንገድ አባል የሆነው የስታር አሊያንስና ሌሎች ዓለም አቀፍ አየር መንገዶች አቡሲራን ዋና የምስራቅ አፍሪካ መሸጋገሪያ መናኸሪያቸው ያደርጉታል። የአሊያንስ ማዕከልነታችንንም የምናረጋግጥበት ይሆናል። ሁለተኛው ሚና የግሎባል ደቡብ ዋነኛ ትስስር ድልድይን መፍጠር ነው። አዲሱ ማረፊያ አፍሪካን ከላቲን አሜሪካ፣ ከኤስያ በተለይም ከቻይናና ከህንድ እንደዚሁም ከመካከለኛው ምስራቅ ጋር በቀጥታና በአጭር ሰዓት የሚያገናኝ ዋነኛ መስመር ይሆናል። ይህ ሲሆን ኢትዮጵያን ብቻ ሳይሆን አፍሪካን ከዓለም ጋር አስተሳሰርም ማለት ነው። የአፍሪካ ነጻ የንግድ ቀጣና ስምምነትን ተፈጻሚነት ለማፋጠን ሰዎችንና የንግድ ዕቃዎችን ከአህጉሪቱ ጥግ እስከ ዓለም ጫፍ በፈጣን የሎጂስቲክስ ሰንሰለት ያገናኛል። ለአህጉር አቀፍ የንግድ መነቃቃት አበርክቶ ከፍተኛ ይሆናል። ሶስተኛው የዓለም አቀፍ የአየር ጭነት ማዕከልነታችንን ማረጋገጥ ነው። የሚገነባው ግዙፍና ዘመናዊ የካርጎ ተርሚናል የዓለም የንግድ ዕቃዎችንና የሕክምና አቅርቦቶች ከአምራች ሀገራት ተነስተው ወደ ተጠቃሚዎች የሚሰራጩበት ዋነኛ የአየር ሎጂስቲክስ ማዕከል እንዲሆን ያደርገዋል። እንደ አበባ፣ ፍራፍሬና ስጋ ያሉ የኢትዮጵያ የጎረቤት ሀገራት ምርቶች ሳይበላሹ በጥራትና በከፍተኛ ፍጥነት ወደ መላው ዓለም ገበያ እንዲደርሱ ያስችላል። ምቹ መልክዓ ምድራዊ አቀማመጥና የአቪዬሽን ብቃት ደግሞ ሌላኛው ሚናው ይሆናል። ኢትዮጵያ በዓለም ካርታ ላይ ያለ ስልታዊ አቀማመጥ በተለይም በአውሮፓ፣ በኤስያና በአፍሪካ መገናኛ መስመር ላይ መገኘቷ አቡሲራን ለዓለም አቀፍ በረራዎች አጭርና ተመራጭ የመሸጋገሪያ መስመር ያደርገዋል። የአቡሲራ ከፍታ ከአዲስ አበባ ቦሌ ያነሰ በመሆኑ የዓለም አቀፍ በረራ አውሮፕላኖች ሙሉ ነዳጅና ጭነት ይዘው ረጅም ርቀት በቀጥታ እንዲበሩ ሰፊ የአቪዬሽን ምቹነትን ይሰጣል። የአውሮፕላኖች የመጫን አቅም ጨመረ ማለት ነው። ይህ ግዙፍ ፕሮጀክት ሲጠናቀቅ ኢትዮጵያን በዓለም አቀፍ የአቪዬሽን ኢንዱስትሪ ውስጥ እንደ ዱባይ ዲኤክስቢ እና ሲንጋፖር ቻንጊ ያሉ ታላላቅ የዓለም አቀፍ መገናኛ ማዕከላት ተርታ ያሰልፉታል። በአጠቃላይ ሲታይ ፕሮጀክቱ ኢትዮጵያ በአፍሪካ ያላትን ስልታዊ፣ ፖለቲካዊና ዲፕሎማሲያዊ ተሰሚነት ከማጠናከሩ ባሻገር የሀገሪቱን የኢኮኖሚ እድገት በከፍተኛ ፍጥነት የሚያሳልጥ ታላቅ ብሔራዊ ትሩፋት ነው።